ማንቼ ይሄ ነው ብራንዶ። አሞሪም የኔ አባት ወስዶ ልጥፍጥፍ አረጋት በሚላን ተበቀላች። ኧረ በስመ አብ ታምር ነው። 4-2 በስመ አብ ቃላት የለኝም ለሚላን። እውነት ነው የምላችሁ። አቦ በናት ጀለስ ይችለዋል። ለማንኛውም አሞሪም ልጥፍጥፍ አረጋት። ይመቸን። በኤክስ ያስለጠለጣችሁኝ፣ በኤክስ አሰልጣኝ ያዋረዳችሁኝ፣ አላህ ያዋረዳችሁ ምድረ ወራዳ ኦማር ቤራዳ አንጭላዳ ተጫዋች አታስፈርምና እለጠልጣለሁ። ካሪክ አትቀምር። ምን አባ ነው ስራ? እነ ቴሌማንስና ሳንቶስን ቀምራ ምርጥ አድርግ። እዛ ጋር ምድረ ጭላዳ ተጫዋች በኤክስ ያዋረዳችሁኝ ትላንት ተናግሬ ነበር። ይሄ ነው በነገራችሁ ላይ ፕሪዝም እዛ 15 ፈላ ገብቶ ድጋሚ ማላየው አመቱን ሙሉ ስለነሱ ውጤት አያገባኝም። ምድረ ጭላጋ ማት ተጠያቂ ነው ለማለት አስችሎሽ ይሁን አስችሎሽ እኔ ላይ 4 ጎል ያገባሽ። አረ እንደው በፈጠራችሁ ለብሩኖ ዱዓ ያስፈልጓል። እንደው አረ ምን ነክቶት ነው የሰውዬ? ምንድነው እየሆነ ያለው እንዴ? ብሩኖ ጉማሬው መጣ ሲባል ብሩኖ ፈርናንዴዝ እንደዚህ ይሆናል። አሞሪም ግን ተበቀለን። አቤት ይመቸው። የወዳጅነት ጨዋታ ስለሆነ እንጂ እኛ እኮ ዋንጫ ስለሌለው ነው ሲጀመር ዛሬ እንደዚህ የተጫወት ነው እንጂ ዋንጫ ቢሆን እናሸንፍ ነበር፣ የታወቀ ነው። የማንቼ ደጋፊ ግን አማነሻ በቃው እንቅዝቃዜ ነው። ግባና ለጥበል ምን ጋይስ ዛሬ እስኪ እንደኔ ጓጓችሁ? የቡርኖን የቲሊመንስን የሳንቶስን ጥምረት ለማየት አልጓጓችሁም? እኔ ጨዋታው እስኪጀምር እንዴት እንደጓጓው በተለይ ዛሬ በድሮ ኤክሴ መሸነፍ አልፈልግም። በድሮ ኤክሴ እንዳልሸነፍ በአሞሪም መሸነፍ አልፈልግም። ብቻ ጋይስ እንዴት እንደጓጓው የሶስቱን ጥምረት አሰባችሁት? ፕሪሚየር ሊጉ ላይ እኮ ይፈራሉ እነዚህ ተጫዋቾች። ሳንቶስ፣ ቲሊመንስ፣ ብሩኖ ይጨርሱናል። አረ ጨዋታው እስኪጀምር እንዴት እንደጓጓው። ዩናይትድ ተሸንፏል 4-2። ያው የወዳጅነት ነው፣ ምንም አይመጣም። ግን ማለት ነው ዳሎን ይዘን ሉክሾን ይዘን ቀጣይ ዓመት ምንም ዋንጫ የማይታሰብ ነው። የዛሬው ድንዝዝ ቅርዝዝ ያለ ጨዋታ ብሩኖ ፔናልቲ ሳተ፣ ኖርማል ነው። ግን አሁንም የምነግራችሁ ዳሎን እና ሉክሾን ይዘን ምንም አይነት ዋንጫ እናነሳም። ስለ ዝውውር ካወራን ደግሞ ማለት ነው ካርሎስ ባሌባ ሸዋሸዋ ነው። ባሌባ የምትሉ ሰዎች ይህ መላጣ ልጅ ተበቀለን። እኔ በፕሪዝን ጨዋታ እናድዳለሁ ብዬ አስቤ አላቅም ነበር፣ ግን ይህ ሰውዬ ያናዳል። አሞሪም ስለሆነ ነው የተናደድነው። የምሬ ነው እንጂ አላ እሱ ስለሆነ ነው የተናደድነው። ሌላ ጨዋታ በእኔ የመጀመሪያውን ጨዋታ የፕሪዝን ጨዋታ እኮ ተሸንፈናል፣ ግን ይህ ጨዋታ ያናዳል። የምሬ ያናዳል። የተጫወትንበት መንገድ ራሱ ያናዳል። አሞሪም ሆኖ ያናዳል። ሲያናዱ ብቻ እንዴ ምንድነው? ማይኖና ራሽፎርድ ናቸው የሚበቀሉት ብላችሁ አልነገራችሁም እንዴ? ዋቼ ምንድነው? ራሱ አሞሪም ጠርቶ ይበቀላችሁ። ወይኔ ሲጀመር ማለት ሩበን አሞሪም ማንቼ ቤት ውስጥ ሆነን ከማንቼ ወጥቶም የማንቸስተር መድኃኒት ነው። አረ በስመ አብ! እናንተ እንደዚህ ሰክሳችሁ ያልተሰራ የለ ደመላሽ ምናምን ብላችሁ ወይ ማንቼ 4-2 ጥሩ ዝግጅት ነው ለፕሪሚየር ሊጉ የመጨረሻ የፍሬንድሊ ጨዋታችሁ። በጣም ጥሩ ዝግጅት ነው። ቀጣይ ሳምንት በደንብ ነቃ ደንገጥ ብለሽ ከች በያ እናንተ ምንድነው? ቆይ የእናንተ ነገር ቆየኝና ያ ሰውዬ ይሄ አሞሪም ተብዬው እንትን ነው በቀል አይነት ጭዌ ልጫወት ምናምን ብለህ ነው ወይስ አልገባንም? ምን አባሮኛል ነው? አልተዋሃድንም እያላችሁ ነው? አልገባንም። ገና በፕሬዚደንት ጨዋታ ጀጅ እያረኳችሁ ባይሆንም ማለት ነው። የዛሬዋ ጭዌነት ልክ ናት። ማብራሪያ ትፈልጋለች በእውነት። እኔ አሞሪም አለ ብዬ አይደለም። እንደውም አሁን ራሽፎርድ ገብቶ አሽሙር ይዝበታል፣ አግብቶ ይጨፍርበታል ብዬ ሳስብ አሞሪም የ4 ወር ደሞዙን አልወሰደም እንደ ወንድም ጥላ ስትለያዩ። እኔ ተስማምታችሁ እንደተለያያችሁ ነው ማቀው። እንደ እሱ ነው የደረሰኝ ኢንፎርሜሽን። ምን ሆኖ ነው ታዲያ? እኔ ሻልሻለው ሊል እኮ ነው በእንደዛ ሲያስለጠልጣችሁ ቆይቶ። ኧረ እባክህ ወንድም ጥላ የሚስተካከሉ ተጫዋቾች አሉ መስተካከል ያለባቸው እንዴ። እንደዛ እኔ ቻምፒየንስ ሊግ ማንና ምኜ ነው የተቀመጥኩት? ታዲያ እጄን አጣጥፌ እኮ የተቀመጥኩት አንተና ምኜ ነው ወንድም ጥላ፣ አንተና ምኜ እና
ቆፍጠን ነው እንጂ እንዲህ አይነት ነገር ተገቢ አይደለም። አሞሪም ግን ወስዷል። እኔ እስከማውቀው ምንም የቀረበ ደሞዝ ምናምን የለውም አይደል? የለውም እንዴ? ሩቢን አሞሪም ለጠለጠን፣ ሉክሾ ደግሞ አስለጠለጠን። ወይኔ ሉክሾ ይህን ማይረባ ሰው ይዘን ነው ሲዝኑ የምንጀምረው። በስመ አብ ዛሬ ማለት ነው ለኢኒዮስ ከባድ መልእክት። መሸነፋችን ዛሬ በጣም ደስ ያለኝ የምሬ ነው የምላችሁ። ልክ አሁን የፕሪዝን ጨዋታዎችን ስናሸንፍ ሁሉም ሰው አጉል ኮንፊደንስ ቢልድ እያደረገ ነበር። ልክ ቲማችን ተጫዋች እንደማያስፈልገው አይነት ነገር በቃ ሁሉም ሰው ፊል እያደረገ ነበረ ማለት ነው። ዛሬ ልብን ተዘርጉን የተጋለጠው ተጋልጠዋል። ሉክሾ የሚባል ሰው በስመ አብ በቃ ይበቃዋል። እግዚአብሔርን በቃ ከነ ክብር ይበቃዋል። ዳሎት ተቀይሮ ገብቶ ባልገባን ያልኩት ማለት ነው። ዳሎት ሲባል እከክ የሆነ ሰው ቲማችን ላይ እንዳለ ለካ ረስቼ ነበረ። ዳሎት ከዓመት አንድ አይነት ሰው ማለት ነው። ማርከስ ራሽፎርድ ዛሬ ተመልሶ ከ2024 በኋላ የመጀመሪያ ጨዋታውን አድርጓል። ይሁን እኔ እንግዲህ ራሽፎርድ ለብዙ ምንትን ማለት አልፈልግም፣ ግን ቲማችን አጠቃላይ እንደ ቲም ሺት ነበረ ማለት ነው። በጣም ነው ኤሲ ሚላኖች ዶሚኔት ያደረጉን፣ ቶታል ዶሚኔሽን ያሳዩት። በስማ ያስቆጠርናቸው ጎሎች ራሱ በቃ ሴት ፒስ አስቆጠርን። እኛ ራሱ እንደ አርሰናል የሴት ፒስ ቲም ይሆን ነው ራሱ ሴት ፒስ አስቆጠርን። አንዱን ጎል እነሱ ሰጡና አስቆጠርን። በቃ ምንም የሚያደርገው ነገር የለም ከዛ ውጭ ጨዋታው ላይ ማለት ነው። አሳሳቢ ነው ይሄ ነገር። የፈጠነ ተጫዋች አስፈርሙ እግዚአብሔርን። የሴቶች ጥቃት ይቁም አልተባለም እንዴ? እና ምንድነው ይሄ? አደባባይ ላይ ግንብ ጥብስነሽ ግልብጥነሽ ምንድነሽ? ምን ያልተሰጠኝ አሰጣጣለ? የት ነበራችሁ ዛሬ? የማንቸስተር ነው እንዳትሉ፣ ይሄ ማንቸስተር ዩናይትድ ነው ብሎ ማንም ያሳምነኝ እንዳይከራከር። ይሄ ማዶላ አረተው ይቻላል እንዴ? ሪስፔክት ሩበን አሞሪም እናትዬን ተበቀልን። በቃ ተበቀልን። ምን አባታቸው ነው? በነገራችን ላይ ይሄ አሰልጣኝ ለኢኒዮሶች ማለት ነው እያንዳንዱን ማንቸስተር ዩናይትድ ያለበትን ክፍተት አሳይቷቸዋል ዛሬ ማለት ነው። ሩበን አሞሪም አሳይቷቸዋል። ኢኒዮሶች ደግሞ የት ቦታ ላይ ተጫዋች እንደሚያስፈልግ በግልጽ የታየበት ጨዋታ ነው። ግን ሩበን አሞሪም ይችላል ማለት ነው። ዛሬ በቃ እንጃ ኤሲ ሚላኖች የተጫወቱት ጨዋታ በጣም ደስ የሚል ጨዋታ ነበረ። እንዲህ ግን አልተናደድኩም። እናትዬ ትንሽ ጀማ ይኸውልህ አሞሪም ማለት ነው የወዳጅነት ብሎ ትርፍዬ ጠራትን። ወቅቶ አለቀቃትም። ምን አይነት ካምባክ እንደሰራባት ረጋገጠሽ እኮ በቃ ይኸው አሁን አየሽዋ ምልክቷን ሲምፕተሟን አየሻት አይደል? ወጋ መደረጓን። አሁን በቃ ገና ፕሪሚየር ሊግ ሊጀምር ነው ሲባል የትርፍ ተጫዋቾች ቆሌያቸው ብናለ ታውቃል። ሊጀምር ነው እንዲህ የወዳጅነቱ ቢቀጥልልን ይሻላል የሚል አሁን ፊርማ ሊያሰባስቡ ሊሄዱ ነው አሉ። ገብቶሃል አይደለ? ፕሪሚየር ሊጉ ሲሪየስ ነገር አይመቻቸውም። የወዳጅነት ምናምን ነበር የሚመቻቸው። አይዞን በቃ አንተ 4-2 ጥሩ ነው። እኔ ተመችቶኛል። በጣም አሪፍ ነው ቡድናችሁ። ዋንጫት የሚያስታውቃል። በተለይ መሀል ሜዳችሁ እንዴት ጥሩ ነው፣ እንዴት ሸበላ ነው መሰላችሁ። የምሬን ነው የምላችሁ። በእውነት ከተፎካካሪ ቡድኖች ቀምታችሁ ዋንጫ ለማሳካት ፕሪሚየር ሊጉን የሚያስችላችሁ ሚድፊልዳችሁ እንደሆነ ነው ዛሬ የተረዳሁት። እና አይዞን በቃ አሞሪም ግን ይችላል። ማን ገረፈሽ እኮ ጠርቶማል። ገራረፈሽ። እሺ ማንቸ ፋሚሊ ከኤሲ ሚላን ጋር ያደረግነውን ጨዋታ 4-2 አሞሪም ገረፈን ብራዘር። ያው የታወቀ ነው የማንቸስተር ዩናይትድ የኋላ ክፍል። በዚህ የኋላ ክፍል ከሆነ ፕሪሚየር ሊግ የምንጫወት ማንም ቡና መጦ ራሱ 4 ያገባብናል። በቃ ሁሉም ቡድን ያገባብናል። እናገባለን ግን ሁሉም ቡድን ነው የሚያገባብን። እና የተከላካይ መስመራችን ከዲፌንሲቭ ሚድፊልደር ጀምሮ የገማ እንደሆነ ባለፈውም ጀምሬ ተናግሬያለሁ። አሁንም በቃ በጣም ብዙ አፕዴት የሚጠይቅ ነው። ማዝራዊ ዳሎትን ሉክሾውን ይዘህ ፕሪሚየር ሊግ ላይ ቻምፒዮንስ ሊግ ላይ ምናምን ፎካከራሉ ማለት ዘበት በቃ መስተካከል አለበት። ከሴንትራል ሚድፊልደር በኋላ ምርጥ ነው፣ ችግር የለብን። ችግሩ ከካስሜሮ ቦታ ወደዚህ ነው። ያ ሙሉ በረኛችን ብቻ ነው ያለ እና መከላከሉ በጣም አሁንም ማስፈረም ያስፈልጋል። ይመሻችሁ።